ያው አርባው ምኑ ካለፈ በኋላ ከሆን ይመለሳል የተረጋጋ ይመጣል ባልነው ጊዜ ባሰበት ጭራሽ ቤት እየመጣ ወይ ለምሳ ወይ ለራት እየበላ ይሄዳል። ገንዘብ ያስቀምጥላችሁ ምን ያህል ተቀማጭ ቢያደርግላችሁ ነው ለአመት ከምናምን ያክል አንቺም ሳሰሪ በዛ ላይ ተማሪ ልጅ አለሽ እሷንም እያስተማርሽ የወንድምሽስ ልጅ ምንድነው አሁን ቆይ ምንድነው የተፈጠረ ያለው ነገር ምንድነው ውጪ ያሉት ፖሊሶች ምንድነው መረጋጋው እስከመቼ ነው የምንረጋጋው ቆይ ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ አመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ ደሙን ያቻለው በር ላይ ደሙን ያቻለው ገድለታ አስገድላችሁት ነው በዚህ ስራ እናንተ ናችሁ የተፈጠረው ተኩስ ነበረ ብዙ ግርግር ነበር ጸብ ነበር እንደምታውቁ ጸባዩን እንደምታውቁ እንደዚህ ሲሆን እናንተ እንዲተረጋግታችሁ ቁጭ ነው አንድ ራሱ መተከል የሌለው ወንድሜ ነው እኮ ወሰዳችሁብኝ ለእናንተ ስል እኔ ምን ላድርግሽ አሁን ንገሩኝ እሺ ኩርቱን ንገሩኝ ካንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ በሰዓት የጥይት ተኩስም ተፈጥሮ ነበር ከዛ እኔም ጮቴን ስል ነበር እዛ ጋም የጮት እንትን ነበር ናዳ ነበር እኔም አልኩኝ እንዴ ወንድሜ ምንድነው መረጋጋው ነው ወንድሜን እሺ ምንድነው የምትሉት ምንም ማቀው ነገር የለም በቃ እሱ ግን የተፈጠረ ነገር አለ ሰሞኑን ምን ተፈጠረ ምን ሰለም ምንድነው የምታወራው ሰለም ምንድነው የተፈጠረው ሰሞኑን ከኔ ሱቅ ጋር የተያያዘ ነገር አለ እንዳንተ አይነት ካህዲ እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ሰለምንም ወንጀል አልተባበርኩ ተርታል አብራሂም በልታል የሚባል ነገር የለም በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበር ምክንያቱም እነዚህ ሰዎች ማለት አብረው ይበላሉ አብረው ይጠጣሉ አብረው ያድራሉ አብረው ሳምንቱን ሙሉ ውጪ ላይ ቁመን ምናሳልፍበት ጊዜ አለ ያንን ነገር ያያረገ ነገር ግን ይሸጣል የዘረፋችሁ ነው እንዴ ይሁን እየሰማኝ ነው አንተ ረሶች ስለ አደቀ ነው በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው ያለችው እሱ ስር አንተ ነው ያለው ሌላ ሰው የለም ይሄንን ነገር ነበር ስናወራ የነበረው አይደል አሁን እንደዚህ የሚያስብል ነገር ምንድነው ይሄ ሁሉ ገንዘብ ኬታ መጣ ከደህንነት ላውጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ በየራሱ እኮ ነው ይጠራጠራል ደሃ ነው ስለማንነት ስላለው ነገር እኮ በስነ ስርዓቱ ንገረኝ ብያለሁ ምን አስዋሸ መጀመሪያ የዋሸው ለምንድን ነው ምን ለመጠቀም ነው ምንም በማላቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገ እንዳለ ያሉ ተናገር ማለት ነው ማይሆን ነገር እንዳደርግ አታድርገኝ ሰላም ውድ የነበልባል ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ ዛሬ ደግሞ እንግዲህ በባለፈው ቪዲዮ እንደተመለከታችሁት የኛ የቡድን አባል ከሆኑ ሰዎች ማለትም ጥሩ አገልጋያችን ከምንላቸው ሰዎች መካከል የመቅደስን ልጅ እንዲያመጡ ልከናቸው ከነበሩ ሰዎች አንደኛው ግለሰብ ወደ ቤቱ በሚገባበት ሰዓት ላይ ትንሽዬ ጥቃት ተከፍቶ ነበረ ማለትም ተኩስም ልውውጥ ነበረ በቦታው ላይ የነበሩ ሰዎችን መረጃዎችን ስንሰበስብ የነበረ ነገር ነበር ግን ደግሞ አሁን ላይ እስኪ ምንድነው የተፈጠረው ነገር የሚለውንም ባለፈው ቪዲዮ ሰፈርተኛ የነበረውን ባለሱቅም አናግረነው በስተመጨረሻ አካባቢ የጠቆመን ጥቆማ ነበረ ያም ጥቆማ ደግሞ ምንድነው አንድ ዶልፊን ተደጋጋሚ ጊዜ እዛ አካባቢ ላይ እንደሚመጣ
ሲመጣና ተኩሱም ሲፈጠርና ተስፋዬንም አግተው ሲወስዱት በነበረበት ሰዓት ላይ የዶልፊን እዛው አካባቢ እንደነበረ እና ተጨማሪም አንድ ፒክአፕ እንደነበረ ከዶልፊን ውስጥ ደግሞ ቁጭ ብለው ከሚያዘወትሩ ሰዎች መካከል አንደኛው ግለሰብ ወደ ሱቅ እየመጣ የተለያየ እቃዎች እንደሚገዛውና እንደገናም ደግሞ ስልክ አስደውለኝ በማለት የተለያዩ ስልኮችን እንደሚደውል መረጃዎች ደርሰውናል ማለት ነው። ስለዚህ ቀጥታ ያደረግነው ነገር ምንድን ነው? እነዛን ስልኮች ይደዋወልበታል የተባሉትን ስልኮች በመለየትና በማውጣት ትራክ በማድረግ የተለያዩ ሎኬሽኖችን ለማጣራት ሞክረን ነበረ። ከነዛም መካከል ደግሞ አንድ ያገኘነው መረጃ ነበረ። ይህም ምንድን ነው? ቤተሰባዊ ግንኙነት ያለው የአድራሻ ሎኬሽን ነበር ያገኘነው። ያንንም ሎኬሽን በመጠቀም ወደዛ ቦታ ላይ ደርሰናል። እዛ ቦታ ላይ ደግሞ ገብተን ምንድነው ያለው ነገር ምንድነው የሚፈጠረው ነገር የሚለውንም ነገር አብረን የምናየው ይሆናል። ውስጥ ገብተን ደግሞ ያለውን ነገር አብረን እንከታተል። እንግዲህ ውድ ተመልካቾቻችን ያው መግቢያ ላይ እንደነገርኳችሁ ያክል ያው የሉልን ኬዝ እየተከታተልን በነበረበት ሰዓት ላይ ያጋጠመን ነገር ነበረ። ያንንም ነገር እንግዲህ በቀድሞ ቪዲዮዎች ለእናንተ ለማሳየት ሞክረን ነበር። ያው የጠፋው ባልደረባችን አለ። ጉዳት ይድረስበት አይድረስበት እስካሁንም ያወቅነው ነገር የለም። በሰዓቱም ደግሞ ግን የተወሰኑ ተኩሶች እንደነበሩና ደምም ምናምን እዛ አካባቢ ላይ እንደታየ መረጃዎች ያሳያሉ። ስለዚህ ምንድነው ያደረግነው? ከዚህ ቀደም እንደተከታተላችሁት ያው እዛ አካባቢ ላይ የነበረውን ባለሱቅ ለማናገር ሞክረን ነበረ። ያው እሱም የሰጠን መረጃዎች ነበሩ። በስተመጨረሻ አካባቢ አንድ ልጅ እየመጣ ስልክ እንደሚደዋውል ካርድ እየሞላለት እላፊ ገንዘብ እየሰጠው ስልክ እንደሚደዋውል እና የተወሰነ መረጃዎች እንደሚቀባበል ብዙም ረጅም ሰዓት አንዳንዴ ነው የሚያወራው፣ አንዳንዴ ግን አጫጭር መልእክቶችን ይለዋወጣል የሚል መረጃዎችን ሰጥቶን ነበር። ከዛ በኋላ እኛ ደግሞ ያደረግነው በአስቸኳይ የክሩ አባላችን ብዙ ነገር ሲያደርግ የነበረ ሰው ነበረ። ምንም አይነት ጉዳት እንዲደርስበት አንፈልግም። ከፈጣሪ ጋር ደግሞ ምንም አይነት ነገር ሳያጋጥመው በአስቸኳይ መድረስ ለሱ መድረስ እና መገኘት ስላለብን ምንድነው ያደረግነው? ሲደዋወልበት የነበሩ ስልኮችን በመለየት ትራክ በማድረግ ነበር ስራችንን እየሰራን የነበረው። እናም ከነዛ መካከል የሰውየው ስም በመሃል ሲያወሩ እንደሰማው ባለሱቁ የነገረን መረጃ ነው። ከሱ በመቀጠል ምንድነው እኔ ነኝ መልካሙ ምናምን እያለ መልካሙ እንደሆነ ስሙን እዛ ጋም ሲጠሩት ምናምን የሰማውን መረጃ ትንሽ ከካሜራም በኋላ አውርተነው ነበር። ባለሱቁን ያንን ነገሮች የተወሰኑ ነገራቶችንም ነግሮን ነበር። ያው በይበልጥ ደግሞ ብዙም ማንተነትናቸው ነገራቶች አሉ። ምክንያቱም ይህንን ነገር የምትከታተሉን እናንተ ብቻ ለእኛ ክብር ያላችሁ ለእኛ የእኛን ስራ የምትደግፉ ይግፉና ከኛ ጋር ከጎናችን ሆናችሁ የእኛን መልካምነት የምታስቡና የምትመኙ ሰዎች እንዳላችሁ ሁሉ ያው ጠላቶቻችንም ይህንን ቪዲዮ ስለሚከታተሉት ያው ማሳወቅ ያለብንን መረጃዎች ብቻ ነው የምናሳውቀው። ስለዚህ ዛሬ ላይ ደግሞ ወደዛ ቦታ ተገኝተናል። በመታወቂያውን በማስወጣት አድራሻውን የስልኩን ባለቤት በማስወጣት የተደወለበትን ስልክ ባለቤት በማስወጣት ወደዛ ቦታ ላይ ተገኝተናል ማለት ነው። ስለዚህ እዛ ቦታ ላይ የተወሰነ መረጃ ሊሰጡን የሚችሉ ሰዎች አሉ። በነገራችን ላይ ደግሞ በተለያዩ አይነት ቦታዎች ነው ይህንን ነገር እየተከታተልን የምንገኘው። በብዙ አይነት መንገድ ነው እየተከታተልን እየተገኘን ያለነው እና አጣርተን የመጣነው አንድም ወደዚህ ቦታ ላይ ያ መልካሙ የሚባል ሰው መጀመሪያ ሰፈርተኛውንም ጎረቤቱንም ትንሽ ለማውራት ሞክረናል። ግን ደግሞ አዎ መልካሙ የሚባል ሰው እዚህ አካባቢ ሊገኝ እንደሚችል ጥቆማ ሰጥተውናል። ግን ደግሞ በይበልጥ ደግሞ እዚህ ጋር አጠገብ የምትገኘው አንድ ግለሰብ አለች። ከእሷ ጋርም ደግሞ መግቢያችን ላይ ትንሽ አለመግባባት ተፈጥሮ ነበረ። ትንሽ ጭቅጭቅም ነበረ። ያው ካሜራችንን አጥፍተን የተወሰነ ነገር ለማውራት ሞክረናል ማለት ነው። በመጀመሪያ እስኪ ከስምሽ እንጀምርና ስምሽ ማን ይባላል? እሺ ሂሩት እባላለሁ። ሂሩት እሺ። እዚህ ቤት ውስጥ እንዴት ነው? ብቻሽን ነው ወይስ ከማን ጋር ነው እየኖርሽ ያለሽው? አይ
ከልጄ ጋር ነው የምንኖረው። የወንድሜም ልጅ አለ። ኦኬ ለጊዜው የለም፣ ለስራ ወጥቷል። ለስራ ወጥቷል ማለቴ ወደ ክፍለ ሀገር ሄዷል ለስራ። ኦኬ እሺ። እኔ ማለት ቤታችሁን እንዳየሁት ከሆነ ትንሽ ደከም ያለ ነው እና በምን አይነት መንገድ ነው የኖራችሁ ያላችሁት? ልጅሽ ወንድ ናት ሴት? ሴት ናት። ኦኬ እሺ። በምን አይነት መንገድ ነው የምትኖሩት? በምን አይነት መንገድ ነው የምትተዳደሩት? እስቲ ትንሽ የሆነ ስለ ልጅሽ ማወቅ ስላለብኝ። ያው እንዳየው ጥሩ ሁኔታ ላይ አይደለም የምኖረው እውነት ለመናገር ግን ከቅርብ ጊዜ በፊት ከቅርብ ጊዜ ወዲህ ነው እንደዚህ አይነት እንትን ውስጥ የገባ ነው። ከልጄ ጋር በትዳር በቃ ጥሩ የሚባል ትዳር ውስጥ የነበረን ሰው ነበረን። ግን እንዴት ልንገርህ ብቻ ባለመግባባት ከባለቤቴ ጋር ተፋታን እና ሁሌም በቃ ከዛ በኋላ የሚረዳኝ ወንድሜ ነው። ግን አሁን በህይወት የለም። ወንድምሽ የሚረዳችሁ የነበረው ነው? አዎ የወንድሜ ልጅ አለ አላልኩም እኔ ጋር? እሱ ነበር በቃ ቢረዳን ከድሮ ጀምሮ። በጣም የምወደው ወንድሜ ነበር እና በቅርብ ጊዜ ነው ያጣነው። እና እንዳልኩ በቃ ሁሉ ነገር የሚሸፍነኝ እሱ ስለነበረ አሁን ከሁለት ልጆች ጋር በቃ እንዳየው ጥሩ ህይወት አይደለም እየኖርኩ ያለሁት። ምንድን ነው እስኪ የተፈጠረውን ነገር ማወቅ ይችላል? አስፈላጊ ነበር። ያው ለመረዳት ያክል መጀመሪያም ነግሬሻለሁ ስለመጣሁበት ነገር ራሴንም የተወሰነ ነገር ለማሳወቅ ሞክሬያለሁ። ያ ደግሞ አሁን እኔ ሊጠቅመኝ ስለሚችል ብትነግሪኝ ደስ ይለኛል። እሺ እንዳልኩህ ከልጅነታችን ጀምሮ አብረን ያደግነው ከወንድሜ ጋር እና በጣም ነው የምንቀራረበው፣ በጣም ነው የምንዋደደው እና ከድሮ ጀምሮ በቃ ምን ልበል ረዳቴ ነው። ምንም ነገር ቢጎለኝ እሱ ነው አጠገቤ ያለው የሚረዳኝ፣ ብዙ ነገር ነው የሚሸፍነኝ እሱ ነበር እና ትዳርም ገብቼ ልጅም ወልጄ ምናምን በቃ እንደ አባትም እንደ እናትም በቃ ሁሉ ነገሬ ነበር። ግን ያው በትዳሬም እንዳልኩ ብዙ አልቆየም፣ ባለመግባባት ተፋታን። ከዛ በኋላ እሱ ነበር የቤት ኪራይም አስቤዛም ሁሉ ነገር ልጄንም የሚያስተምርልኝ። ምን ልበልህ በቃ ሁሉ ነገር የሚሸፍነው እሱ ነበር እና እሱም በአደጋ መጣ። በምን አይነት አደጋ? በመኪና አደጋ። ወንድምሽን ያጣችሁት በመኪና አደጋ ነው? እንዴት ነው? እሺ እኔ ማለት ሁሉንም ነገር ከበር አድርጎ የሚያኖረን የሚያስተዳድረን እሱ ነው ምናምን ብለሽኛል። እንዴት ነው? ስራ አትሰሪም? አልተማርሽም? ትምህርት እንዴት ነው? ተምሬያለሁ፣ ስራ ነበር ግን ወደ ትዳር ስትገባ ብዙ ጊዜ ስራህን አቁመህ ልጅ ማሳደግ ምናምን የሚባል ነገር አለ አይደል? ከዛ በኋላ ግን በጣም አስቸጋሪ ነው ለማግኘት ስራ። አቁመህ ምናምን ለመጀመር ከባድ ነው። ምክንያቱም ብዙ ረጅም አመት ያለ ስራ ቁጭ ብያለሁ እና አሁን ላይ እየፈለኩኝ ነው እየሞከርኩ ነው፣ ግን ቀላል አይደለም። እሺ ከባለቤትሽ ጋር እንዴት ነበረ ትውውቃችሁ? ያንንስ ነገር እስኪ ትንሽ ብትነግሪኝ። እንዳልኩ ስራ ሰራ ነበር አላልኩም ከትዳሬ በፊት እና በስራ ነው የምንተዋወቀው። በስራ አጋጣሚ ተዋወቅን፣ ጥሩ የሚባል ግንኙነት ነበረን። ከዛ ብዙም አልቆየንም ወደ ትዳር ገባን። ያው የቤተሰብም አግባ ምናምን የለ ብቻ ሲመስለኝ ለትዳር ትንሽ ቸኩለን ነበር እና ከዛ በኋላ አለመግባባቶች መፈጠር ጀመሩ። እኔም ቤት መዋል ስላለመድኩኝ ምናምን በቃ ጨንቃኝ ምናምን ጀመር። ግን እየቆየ ሲመጣ
እኔም እንትን አልኩት ለመድኩትና ልጄን ማሳደግ ነው የምፈልገው። ባልሰራም ችግር የለውም ብለህ እንትን ትላለህ እና እንደዛ ነው እንትን ያልኩት። በመሀል አለመግባባት ተፈጠረ ምናምን ትዳራችን መቀጠል አልቻለም። ምን ነበረ ይሄንን ነገር ሊፈጥረው የቻለው? እስኪ ባለቤትሽ መስራት ማለት ስራ ይሰራም ነበረ ነው እሱ? ይሰራል ግን በቃ ውጭ ያመሻል። ብቻ ለቤተሰቦቹ መስጠት ያለበትን ጊዜ አይሰጥም። ልጁን አይንከባከብም ምናምን በቃ ብዙ ነገራችንን ትዳር ላይ ሆኜ እንኳን እንዳልኩ ወንድሜ ነበር የሚሸፍንልን። ያው ወንድ ልጅ ነው አሳልፌ መስጠት አልችልም። ትዳር ላይ እንትን ብለህ አታወጣውም ግን በቃ በጣም ብዙ አለመግባባቶች መፈጠር ጀመሩ ማለት። እንደዛም ትዳር ውስጥ ሆኜ እንኳን ወንድሜ ነበር የሚረዳኝ ብዙ ነገሬን እሱ ነበር የሚረዳኝ። እና ከተፋታንም በኋላ እንዳልኩክ ልጄን የሚያስተምራት ቤትም ምንም በቃ ሁሉም ነገር የሚረዳኝ ወንድሜ ነበር። እና በቃ ልክ ከተፋታን በኋላ ጭራሽ ባለቤቴም እኛ ጋር መጥቶ አያውቅም። በቃ ምን ልበል አሁን ልክ እሱ በህይወት ካጣነው በኋላ በጣም ስለቸገረኝ ደውዬለት ነበር ግን ፈቃደኛ አይደለም። ባለቤትሽ ጋር? አዎ አለ አሁንም ባለቤትሽ አለ ግን በቃ ምን ልበል እኛን ለማግኘት ራሱ ፈቃደኛ አይደለም። በምን አይነት ሁኔታ ላይ ነው የሚገኘው? ማለት ሌላ ትዳር መስርቶ ነው ወይስ? እንደዛ እኔ እንጃ አላውቅም። ብቻ ትዳር ውስጥ ይገባል ብዬ አላስብም ግን ከሌላ ሴት ጋር ምናምን እንትን ይላል ብዬ አስባለሁ። አሁን ላይስ እኔ የገቢ ምንጫችሁ ምንድነው? በምንድነው እየኖራችሁ ያላችሁት? ያው ወንድሜ በነበረ ሰዓት ትንሽ ይረዳኝ ነበር አላልኩም። በቃ በሱ ነው ያለነው። የወንድሜም ልጅ አለ። ትንሽ አስቸጋሪ ነው። እንዴት ማለት 2 ልጅ ይዘክ ያለ ገቢ ይከብዳል። ግን የወንድሜም ንብረት ምናምን ነበረው የተወሰነ። እሱንም በስሙ አይደለም በልጁም ስም የለም። እና በቃ ምንም ይሄን የሚባል ገቢ የለንም። ግን ያው አንዳንድ ነገር ባስቀመጥኩት ምናምን እሱ ሲረዳኝ በነበረው ነው እስካሁን ያለነው። ማለት ያለ ስራ የተቀመጠን ነገር በማጥፋት ማለት ነው? ነው። እንዴት ነው? ልጅሽስ በምን አይነት ሁኔታ ነው የምትገኘው? ያው የተማረች ነው ግን በጣም ከባድ ሁኔታ ነው ማለት ሴት ልጅ ሆነክ ብዙ የሚያስፈልጋት ነገር አለ። ግን ያው በቃ ፈጣሪ የፈቀደው ነው የሚሆነው እና ምንም ማድረግ አልችልም። ስራን ለማግኘት እየሞከርኩኝ ነው እንደ ፈጣሪ ፍቃድ አገኛለሁ ብዬ ተስፋ አደርጋለሁ። በምንድን ነው የምትማረው ልጅሽ? ያው እንደነገርኩህ እሱ ነበር የሚከፍልላት ትምህርት ቤት ምናምን እና ሙሉውን ነው የሚከፍልላት። እስካሁን ያለችው በሱ ነው ግን ያው ከትንሽ ጊዜ በኋላ ከባድ ሁኔታ ውስጥ ነው የምንገባው። ባለቤትሽ ማለት ወንድምሽ ከሞተ ምን ያህል ጊዜው ነው? 1 አመት ከምናምን 2 አመት ሊሆነው። የረጅም ጊዜ ነው። እኔ ምን ያህል ገንዘብ ቢያስቀምጥላችሁ ምን ያህል ተቀማጭ ቢያደርግላችሁ ነው ለአመት ከምናምን ያክል አንቺም ሳትሰሪ በዛ ላይ ተማሪ ልጅ አለሽ እሷንም እያስተማርሽ የወንድምሽስ ልጅ ምንድነው አሁን እየሰራ ያለው? እሱ አንዳንድ ስራዎች ይሰራል። አሁን እንዳልኩህ ክፍለ ሀገር ነው ያለው እና የተወሰነ ስለ ስራ ነው የሄደው እዛም። ይረዳሻል ነው? አዎ እንዳልኩህ ያው ብዙም ስራ የለውም ግን በሚሰራ ሰዓት እንደዚህ ምናምን ይረዳኛል። የተወሰነ ነገር ሰፖርት ያደርግሻል ማለት ነው? አዎ በቻለው አቅም ያው ከባድ ነው በአሁን ጊዜ ግን በተቻለው አቅም ባለው ነገር ይረዳኛል። ይሄ ቤትስ አሁን የምትኖሩበት ቤት ተከራይታችሁ ነው ወይስ እንዴት ነው? አይ የወንድሜ ቤት ነበር ግን በቃ አሁን ያለን አንድ ነገር እሱ ብቻ ነው። እንዳልኩህ ሌላው ንብረት ምንም ነገር በስሙ የለም።
የራሱ ቤት እና መኪና ምናምን የነበረው ሰው ነው ማለት ያን ያክል ሀብታም የሚባል ባይሆንም ብዙ ነገሮቹ በሱ ስም አይደሉምና አጥቷል። እንዴት ማለት አጥቷል ማለት በምን አይነት መንገድ ነው ሊያጠው ይችላል? እንዳልኩ ነው በቃ በልጁም ስም አይደለም በሱም ስም ቢሆን ቢያንስ ልጁ ወራሽ ነው አይደል? በቃ በሱም ስም ምንም ነገር ንብረት የለም፣ በልጁም ስም ምንም ንብረት የለም። እንዴት ሆኖ ይሄ ትንሽ ልጁም መቀበል ከብዶታል። ትንሽ እድሜ ምናምን አለ አይደል? ወጣትም ስለሆነ እኔም አልገባኝም። በጣም ግራ የገባኝ ነገር ነው። በምን አይነት መንገድ ነው ማለት ማን ጋር ሄደ ነው? እሺ አሁን እያልሽ ነው ያለሽው ሀብት ንብረቱ ማለት የተወሰነ ሀብት ነበረው አልሽኝ። ያ ንብረት በሱ ስም አይደለም። በሱ ስም አለመሆኑ ከሞተ በኋላ ነው ያወቃችሁት? ነው በህይወት እያለማ ምን ብላ ትቀርባለህ? ለውርስ ብላ አይደለም ሰው የምትቀርበው ወንድሜ ስለሆነ ነው። እና እሱ በህይወት ካለፈ በኋላ ሁሉ ነገር ስናጣራ በልጁም ስም አንድ ነገር የለም፣ በሱም ስም ምንም ነገር የለም። እንዴት ከመሞቱ በፊት የነገረሽ ነገር ነበረ ማለት ያወራሽ ነገር ነበረ ስለ ገንዘቡ ወይም ደግሞ ስለ ንብረቱ የተወሰነ ነገር ያለሽ ነገር ነበር? ምንም ያለኝ ነገር የለም ማለት እንዳልኩ በአደጋ ነው ወጥቶ ነው እዛ የቀረውና ይሄ ነው ብሎ ሊነግረኝ የሚችልበት ሁኔታ ላይ አልነበረም። ስለ አንድ ሰው ታሞ ቢሆን ቢያንስ የሆነ ነገር ሆናለሁ ብሎ ያስበው የሆነ ነገር ሊልክ ይችላል። ድንገት የተፈጠረ አደጋ ስለሆነ ምንም የተለየ ያለኝ ነገር የለም። እሺ ማን ወሰደው? እሺ ሀብት ንብረት ነገር ማን ወሰደው? እሺ ከዛ በኋላ ምንድነው ሀብትን ያደረገው? ምንድነው የተፈጠረው? በቃ እንዳልኩ ለማጣራት ሞከር ምናምን ነገር ምንም ነገር በሱ ስም የለም፣ በልጁም ስም የለም አልኩ አይደል? በቃ እኛ መጠየቅ አንችልም። ገብቷል? ስንት ለማጣራት ብንሞክርም ግልጽ የሆነ ነገር አላገኘንም። ይሄ ነው ብዬ ላስረዳ የምችለው ነገር የለም። አላመለከታችሁም? እንዴት ነው? የሆነ ማስረጃ ሲኖር እኮ ነው የምታመለክተው አይደል? በሱም ስም በልጁም ስም ካልሆነ ምን ብለን እናመለክታለን? አይ ማለት በሰዓቱ ያው እሱ ገንዘብ እንደነበረው ንብረት እንደነበረው መቼስ ከሰው ጋር ነው የሚኖረው። ጎረቤት ምናምን የሚባል ነገር ይኖራል፣ ሰፈርተኛ ይኖራል፣ ቤተሰብ እንደናንተም ደግሞ ቤተሰብ ይኖራል። ያ ሀብት ንብረት በነገራችን ላይ ያንን ነገር እንዴት ነው ሊያካብት የቻለው? ያው ጥሩ ስራ አለው። ቤተሰቦቻችሁ እንዴት ነበሩ? እስኪ ባክግራውንዳችሁ። ቤተሰቦቻችን መካከለኛ የሚባል የኑሮ እንትን ነበረ። ግን ያው ትልቅ ሰው ናቸው እና በእድሜ ታማው ምናምን ነው መጀመሪያ ፋዘር ሞተ። ከዛ ማዘርም በቃ ትንሽ ተጎድታ ነበር። ሀዘን ምናምን በቃ ትንሽ ተጎዳች። እሷም በቃ አመት አልቆየችም እና እነሱ እንትን ካሉ በኋላ በነበረው እነሱ ባስቀመጡልን ነገር እሱ ስራ ጀምሮ ነበር። እኔም የራሴን ስራ ነበር እንዳልኩ። በቃ ጥሩ ቢዝነስ ስለነበረ እሱ አሪፍ ደረጃ ደርሶ ነበር። አንቺ በሰዓቱ እንዴት ነው? እንጃ አሁን እያልሽኝ ያለሽው ነገር ትንሽ ግራ ቢያጋባም ምንድን ነው ሀብት ንብረቱ ጠፋ። እሺ እኔ እኮ አንቺ ታውቂያለሽ ሀብት ንብረት የራሱ እንደነበረ ወይ ስራ እንደሚሰራ እና በዛም እንዳካበተ ታውቂያለሽ። ያ ነገር እንዳለ ሆኖ ሰፈርተኛም ጎረቤትም ያውቃል ብዬ አስባለሁ። ምክንያቱም አንድ ሰው እዚህ ቤት ውስጥ ስትኖሪ አንቺ አሁን ጎረቤቶችሽ ስለ አንቺ የተወሰነ ነገር ያውቃሉ። እንደዛ እንደማለት ነው። ምን አይነት ኑሮ እንደምትኖሪ ቢያንስ ሙሉ በሙሉ ባያውቁ እንኳን መገመት ይችላሉ። እና እንዴት ማን መጥቶ ወሰደው ያንን ንብረት ያንን ሀብት የነበረውን? እስኪ በሰዓቱ ልክ ከሞተ በኋላ ያለውን ነገር ለማስታወስ እና እንትን ለማለት ሞክሪ እስኪ። እሺ ይኸውልህ
እንዳልኩ ስንጠይቅም ግልጽ የሆነ መልስ የተሰጠን ነገር የለም። በሰዓቱ ደግሞ እኛ ሁላችንም በቃ በጣም ከባድ ነበር ለኛ። ወንድም ብቻ አልነበረም ለኔም አባትም ጓደኛም ሁሉ ነገር ነበርና በዛ ሰዓት ስለ ንብረት የምናስብበት ጊዜም አልነበረም። እውነት ለመናገር በቃ ሀዘናችን እንዴት እንወጣ ምናምን የሚል ላይ ነበር። ከዛ ግን ያው የቆየ ሲመጣ ትንሽ እንትን ትላለህ እና ግዴታ ደግሞ ለልጅ አለ ገብቷል። እነሱንስ ምን አደርጋቸዋለሁ? ከዛ በኋላ ነው ወደ መጠየቅም የገባ ነው እና ስንጠይቅም በሱም በልጁም ስም አይደለም እና በቃ ይሄ ልክ የመጠየቅ መብት እንደሌለን ነገር ተደርጎ ነው መልስ ሳይሰጠን የቀረው። እሺ ማለት ስለ ባለቤቱስ እስኪ ስለ ባለቤቱ ምንም የነገርሽኝ ነገር የለም። ልጅ እንዳለው ግን ነግረሽኛል። እንዴት ነው ባለቤቱ የለችም ወይስ ከሀብት ንብረቱም እኮ ከባለቤቱ ጋር ሊያገናኝ የሚችል ነገር ሊኖረው ይችላል? ከባለቤቱ ጋር ከተፋቱ ቆይቷል። ልክ የመጀመሪያ ልጃቸውን ከወለዱ ከትንሽ ጊዜ በኋላ ነው የተፋቱት እና ያው ሁለት ልጅ ነው ያለው? አንድ ልጅ ነው ያለው። አለመግባባት ትዳር ከባድ ነው እንደሚታሰበው ቀላል አይደለም እና ትንሽ አለመግባባት ምናምን ነበረ። ሙሉ ዲቴሉን ባላቅም ግን በቃ ያለሱ ከባድ ጊዜ ነበር። ግን በቃ ልጁን ብቻውን ያለ ረዳት ያሳደገው እና በቃ እሷም ለለቅሶ የተገናኘ ነው ምናምን። ከዛ በኋላ በቃ ምንም ከእሷ ጋር የተገናኘንበት ነገር የለም። እሷም እንዳልኩ የምታውቀው ነገር የለም። እንዴት ነው ስለ ሀብት ንብረቱስ? እሷ ላይ አሁን ሌላ ህይወት ስላላት ያን ያክል ወደ እሱ እንትን መምጣት ነው አልፈልግም። ማለት ከሱ ከተለያየች በኋላ ነው ወይስ መጀመሪያም ገንዘብም የነበራት አይነት ሰው ናት? አይ ከሱ ከተለያዩ በኋላ ሌላ ትዳር ውስጥ ነው ያለችው እና በቃ ይሄ ይገባል። እሷ ትዳር ውስጥ ሆና በፊት ባሏ ጋር እንትን ማለት አትችልም ብዙ እኮ ምናልባት ሜቢ ሀብት ንብረቱን ነው የምልሽ። አይ ቀድሞ ነው የተፋቱት። እኛም እኮ እሱ እንዳንጠረጥር ቀድሞ ነው የተፋቱት እና ከዛ በኋላ ረጅም ዓመት እንግዲህ አስበው ከተፋቱ እንዴት ነው ግን እንደ እናት አንቺም እናት ነሽ፣ እንደ እናት ግን እንዴት ነው ልጇን እንደዚህ እስከ መተው ድረስ ያደረሳት ነገር ምንድን ነው? ያው እሱ አይፈልግም ልጁ አባቴን ትተሽ ሄደሻል የሚለው እንትን ስላለው እሷ ጋር መሄድ አይፈልግም ምናምን። እየመጣች አንዳንዴ እንትን ትላለች ግን በቃ ወጣትም ስለሆነ ውስጡን እንዴት ምናምን ስላለው የአባቱ ማጣቱ በጣም ጎድቶታል። እሱ ነገር ትንሽ እሺ ልጁ የተወሰኑ መረጃዎችን ለመሰብሰብ ሞክረን ነበረ። የተወሰኑ ነገራቶችን ለመጠያየቅም ሞክረን ነበር እና መልካሙ ነው ስሙ ካልተሳሳትኩ አይደል? እኔ የመጣሁበትን ነገር መጀመሪያ በተወሰነ መንገድ ላስረዳሽ እና ልነግርሽ ሞክሬያለሁ። ትንሽ አለመግባባት ቢኖርም እንደነገርኩሽ ነው። መጀመሪያ ላይ እያፈላለኩት ያለው ሰው አለ እና ከዛ ሰው ጋር ደግሞ ግንኙነት ይኖራቸዋል። የዛ ሰው መጥፋት ላይ ተጠያቂ ሊሆኑ ይችላሉ የሚሉትን ሰዎች እየጠያየኩ እያፈላለኩ ነው የምገኘው እና ከዛ መሀል ደግሞ መልካሙ የሚባለው ግለሰብ ከሚጠረጠሩት ሰዎች መካከል አንደኛው ስለሆነ ወደዚህም ቤት ዛሬ ላይ የመጣሁት በዛ ምክንያት ነው እና መልካሙ ምን አይነት ሰው ነው የሚለውን ነገር በትክክል አሁን እስካሁን ሰዓት ልረዳሽና ላዳምጥሽ ችያለሁ። እኔ መጥፎ ሰው አይደለሁም ማለት ሰውን ያለ ምክንያት ያለ ምንም አይነት ነገር ሰው ላይ ጉዳት እንዲደርስ የምፈልግ ሰው አይደለሁም። ማንም ሰው ደግሞ ተቸግሮ ተገፍቶ ተበድሎም እንዲኖር የምፈልግ ሰው አይደለሁም።
ግን ደግሞ በዛው ልክ ደግሞ እኔ እነዛን ሰዎች እንዲበደሉ ግፍ እንዳይሰራባቸው የተለያየ ነገር እንዳይፈጸምባቸው በምሞክርበት ሰዓት ላይ መርዳት ካለብኝ እረዳለሁ። ግን ደግሞ ለመጥፎ ሰዎችም እንደዚያው ነው። መጥፎ ነገር ለሚያደርጉትም ቀጥታ እስር ቤት መውደቅም ካለባቸው ወደ እስር ቤት እንዲወድቁ የተለያየ ነገር መቀጣት ካለባቸው ቅጣታቸውን እንዲቀበሉ እማደርግ ሰው ነኝ እና አሁን አንቺም እስካሁንም ለነገርሽኝ ነገር ከዚህ በኋላም ለምታወሪኝ ነገር ጥንቃቄ እንዲኖርሽ ነው ይህንን ነገር ማሳወቅሽ። ምክንያቱም ውሸትን አልወድም። ስቷሽኝ በጣም ነው መጥፎ ነው መሆንብሽ አንቺ ላይ እና እስኪ ስለ መልካሙ እና በእርግጥስ አሁን በስትክክል ያለበትን ቦታ ብትነግሪኝ። ያው ቅድም እንደነገርኩ ነው። አሁን ለስራ እንደወጣ ነው ያለው እና ከስራ ሲመጣ ነው እኔም ላገኘው የምችለው። ምንድን ነው የሚሰራው? የተለያዩ ስራዎች ነው። ይሄ ነው የሚባል አይደለም። ብቻ ያገኘውን ስራ ለወጣት አይደል አንዳንድ ነገሮች ይሰራል። ምን እኮ ለምሳሌ እንደዚህ የምትይው አይነት ስራ የለም? ሁሌ አንድ አይነት ስራ ይሰራል። በቃ ያገኘውን ስራ ብቻ ገቢ ያስገኝልኛል የሚለውን ስራ ይሰራል። የምታውቂው ነገር የለም ማለት ነው ስለ ስራው? ያው ሰርቶ ሲመጣ ያለውን ነገር ያወራኛል እንጂ እንደዚህ እንደውም ተሻክሎ ነው ትንሽ ዘግቶ ነው የወጣው እና የት አካባቢ እንደሄደ የምታውቂው ነገር አለ? ኤግዛክት ቦታውን አላውቀውም፣ ግን ስልክስ እንዴት ነው ትደዋወላላችሁ? ሲመቸው ይደውልልኛል እኮ ማለት አሁን ደውለን ማግኘት መምጣት ይችላል? አሁንማ ስራ ላይ ነው። እንዴት አቋርጦ ይመጣል? ሲጨርስ ነው እንጂ። ምክንያቱም ግዴታ መምጣት አለበት ብዬ ነው ማስበው እና ግዴታም ስለሆነ ደውለሽ መጥራት ትችያለሽ ወይም መምጣት የሚችልበት ነገር አለ? እሱ ሲችል ሲመቸው ምናምን የሚደውልልኝ እንጂ ሊመጣም ይችላል፣ አይታወቅም። ስራውን ከጨረሰ ሊመጣም በአካል ልታገኘው ትችላለህ። ማለት ክፍለ ሀገር ነው ብለሽኛል አይደል? የት አካባቢ እንደሆነ ራሱ አታውቂም። እኔ ይኸውልሽ በእንደዚህ አይነት መልኩም በሰከነ መልኩም በስነ ምግባር ባለው መልኩም የማወራሽ እናት ነሽ፣ ልጅ አለሽ። እንደገናም ደግሞ ትንሽ ስለ አንቺም ባክግራውንድም በደንብ ሳላጣራ አንቺን መጫንም ስላልፈለግኩ ነው እንጂ እኔ መጥፎ መሆን ካለብኝ በጣም መጥፎ ሰው ነኝ። መጥፎ መሆኑም ደግሞ ለመጥፎ ሰዎች ነው። ግን እኮ እኔ የማውቀውንም እየነገርኩ ነው ያለሁት። ቋሚ ስልክ የለውም፣ በምን ላገኘው እችላለሁ? እንዳልኩ ስራውን ከጨረሰ ይመጣል። አሁን ያለንበት ሁኔታ እንደነገርኩ ነው። እሱ ካልሰራ ማን ያግዘናል? እስኪ ምንድነው እናቴ የውላ ነገር የተፈጠረ ያለው? ያ ልጅ ነው አይደለ? ዛሬ ያ ልጅ ነው አይደለ? ቆይ ምንድነው የተፈጠረ ያለው ነገር? ምንድነው ውጪ ያሉት ያለው ፖሊሶች? ተረጋጊ ያልኩሽ አይደለ? ምንድነው የምንረጋጋው? እስከ መቼ ነው የምንረጋጋው? ቆይ ልጅ ዝም በይ። ዛሬም እኔ ልጅ ትሰሚኛለሽ? ምንድነው ይሄ ሁሉ መበጥበጥ? ከዚህ የበለጠ ምን ይፈጠር? ዛሬም እሱ ያለመደች ነገር ነው። ምንድነው ያስደው? ከትምህርት ቤት ነው የመጣው ያለው። እኔ አይደለሁም ሲጀመር ይሄን ሁላ ነገር እሱን አይደለ? ዛሬ አይደለም እኔ ዝም ታረጊለት? ዝም ብለሽ ቁጭ በይ፣ ተረጋጊ ያልኩሽ አይደል እንዴ? እኔ አሰሚኝም ምንድነው የሚሰሩት? ቁጭ በይ፣ አታስደንግጡብኝ ልጄን። ስነ ስርዓት ለምን አይኖራችሁ? ቁጭ በይ። ምንም ቢሰሩ እኔ ጋር ቦርሳ ውስጥ ምንም አያገኙም። የት ነው የምንቀመጠው? ምንድነው የምታደርጉት እናንተኛ ቤት? ቁጭ በይ። በስርዓታችሁን ይዛችሁ ቁጭ በሉ እስኪ። ዛሬ ምንድነው ዛሬም መኖር አልችልም እንዴ? ከስትክል አስመጣ እኔ ልጅ ዝም ብለሽ ለምን ቁጭ አትይ? ምንድነው ማለት ምንድነው እያወራሽ ያለሽው? ልጅሽ ናት? ምንም አልተፈጠረም። ታዲያ ምን ይሰራል? ለጥያቄ መጥተው ስለያወሩ እኔ ልጅ በቃ ትንሽ አስደንግጣችኋት ነው። እናትሽ ናት? ማን ነው ስምሽ? ማክዳ። ማውራት የሚያስፈልገውን የማያስፈልገውን እኔ ነኝ የማውቀው። ያንን እንትን ልትይኝ አይገባም።
ምን ነበር? ስለምንድን ነበር? ዛሬም እሱ ልጅ ነው ዛሬም ልጅ ነው ምናምን የምትይው ምንድን ነው? ስለማን ነው የምታወሪው? ደንግጣ ነው አልኩህ። ስለማን ይሆናል የመጣ ምንድን ነው? እስኪ ማክዳ ስላጎቴ ልጅ አይደል? ምን መገናኘው ከሱ ጋር ያለ ጥያቄ ነው ያወጡት። ያጎትሽ ታዲያ ምን ይሰራሉ ፖሊሶቹ? እኔ ልጅ ተረጋጊ። ምንም ያ ቆይ ያጎትሽ ልጅ ምንድን ነው ከፖሊሶች ጋር ምን ያገናኘዋል? ምንም አያገናኘውም። ነገርኩ እኮ ደንግጣ ነው እንዴ? አንቺን እየጠየቅኩሽ አይደለም፣ እሷን ነው እያወራኋት ያለሁት። እሷ ብቻ ከዚህ የተሻለ ነገር አትነግረንም። ያው ሁሌ እኛ ቤት አይጠፉም ፖሊስ። ምን ማለት ነው? ፖሊሶች አይጠፉም ማለት በምን ምክንያት ነው? ምንሽ በቃ ነው ደንግጣ ነው እኮ። ሲቀጥል አሁን እኔ ነግሬሻለሁ፣ መጀመሪያ የሚያወራሽ ነገር አለ። አንቺን አሁን ደግሞ እዚህ ጋር አጠገቤ አስቀምጦ የማውራት እንትኑ እየታየኝ አይደለም። ምክንያቱም ግዴታ ከእሷ ጋር ለብቻው አድርጌ ማውራት አለብኝ፣ አንዳንድ ነገራቶችን መጠየቅ አለብኝ። ስለዚህ ተነሽ። እሷ ልጅ እኮ ናት። ምንድን ነው የምታወራት? እኔ ለምን አታወራኝ? እኔ እየነገርኩህ አይደል እንዴ? ነይ ተነሽ። ቆይ እኔ ተወኝ። ታዲያ ነይ። ተረጋጊና እናቴ እንደዚህ እንዳታረጋት። ስለዚህ እኮ እናቴን በስነ ስርዓት ልጅ እኮ ናት። ምን ሆነህ ነው? ተረጋግተሽ ቁጭ በይ። ልጅ ናት። እሷን ምን ተብል እንደምታወራት ቁጭ በይ። ተረጋግተሽ ቁጭ በይ። እሷን ውጪ በስነ ስርዓት ማናገር ባለባችሁ መንገድ አናግሯት። ምንድነው እናትሽ ማውራት ያለባትን ነገር ማውራት አለባት። ያንን ነገር ደግሞ እኔ እነግርሃለሁ። እናቴን ግን አንድ ነገር እንድትሆን አልፈልግም። ምንድነው? ስለ መልካሙ ማለት ላንቺ ያጎትሽ ልጅ ነው አይደል? አዎ። ምንድነው? ስለሱ በሱ ምክንያት ነው ሁሉ ነገር እየተፈጠረ ያለው። ምን የምታውቂው ነገር አለ? እስኪ ስለሱ እኮ ሀገር ምድር ሁሉም እኮ የሚያውቀው ነገር ነው። እሱ ማለት እኮ እኛ በሰላም ልኖር በቃ አልቻልንም። በተለይ ደግሞ አባቱ ከሞተ በኋላ ነው እንደዚህ አይነት ነገሮችን ያመጣው። አባቱ ካረፈ በኋላ ማይሆን ጸባይ ማምጣት ጀመረ። እዛኛ ራሱ በሰላም አንድ ቀን ራሱ አድርን ማናቀበት ጊዜ ራሱ ነበረ። ፖሊሶች እየመጡ ያንኳኳሉ ቤታችን። ምንድነው የተፈጠረ ስል እናቴ ደግሞ ለሱ የምታደርግላችሁ ነገሮች በጣም ከአቅሜ በላይ የሆኑ ነገሮች አሉ በጣም። እና ዛሬስ ደግሞ ምን አድርጎ ነው ብዬ ነው ራሱ የመጣሁት። ምን አድርጎ ነው? ቆይ ዛሬስ ማለት ምን ያደርጋል? እስኪ በደንብ ግልጽ አድርገሽ ንገሪኝ። ያው ውጪ ነው የሚውለው አብዛኛውን ጊዜ። ምንም የዛን ሰሞን አባቱ ካረፈ በኋላ በቃ ለቅሶ ነው፣ ራሱን ያስታም። ለአባቱም አንድ ልጅ ስለሆነ አባቱ በጣም አቅብጦ ነው ያሳደገው እና ለአባቱም እሱ ብቻ ስለሆነ ሁሉንም ነገር ዝም መባል ጀመረ። ከለቅሶ በኋላ አጓጉል ባህሪዎችን ማምጣት ጀመረ። እየወጣ ከሰፈር ድርዮች ሌላ ጊዜ የማያስፈራሉ ከምንላቸው ድርዮች ጋር ከዛም በኋላ መዋል እነሱ ጋር ራሱ እስከማደር መድረስ ደረሰ። የዛን ጊዜ በቃ ለቅሶ ነው ተብሎ ማንም የሚናገረው ሰው አልነበረም። ዘመዶች ብዙ ሰዎች ነበሩ። እናቴም ምንም የምትለው ነገር አልነበረም። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ
ያው 40 ምኑ ካለፈ በኋላ ካሁን ይመለሳል፣ እየተረጋጋ ይመጣል ባልነው ጊዜ ባሰበት ጭራሽ ቤት እየመጣ ወይ ለምሳ ወይ ለራት እየበላ ይሄዳል። ከዛም በኋላ ደግሞ የማይደረጉ ነገሮች አደረጉ ተብሎ ቤት ድረስ የተንኳኳ ይነገራታል እናቴ ደግሞ እሱ እንደዚህ አያደርግም ብላ የውስጧን በውስጧ ይዛ በሱ ምክንያት በጣም ብዙ ነገር ደርሶባታል። በጣም ለማንም ነው ማታምንላቸው። ለአንድ ሰው እሱ እንደዚህ አደረገ ቢባል በቃ የሙት ልጄ እንደ ልጇ ነው ሁላ የምታየው። እሱ እንዴት እንዲያደርጋል ብላ እስከ መከራከር ነው ለስንት ሰው ለምትደርሰው። አሁን እሱን ራሱ ብታየው እንዴ ነው የምትለው። ማያስፈራ ሰው ግን የሚያስፈራ ሰው ታውቃለህ። እንደዛ አይነት ሰው እየሆነ መጣ። ውስጡ ስታዩ ከሩቅ ስታዩ ይሄማ ትላለህ። አሁን እያንዳንዱ የሚውልባቸው ቦታዎች የሚያደርጋቸው ነገሮች እንዴት ነው ብቻ እኔ እናቴ ደናት ነው በዛ እንግዲህ ቤተሰቦች ያው የተናገረችውን ነገር እየሰማችኋት ነው። እናትየው የተወሰነ ነገሮችን ማለትም ስለ ልጁ ትንሽ ጥሩ ነገራቶችን ነበር ልታወራና ልትናገር የፈለገችው። ያልሆኑ መረጃዎችን እየሰጠች ነበረ። ያንን ነገር ደግሞ በማድረጉ እናትሽን ተጠያቂ ላደርጋት ነው ሲቀጥል ማለት ነው። ምክንያቱም የተሳሳተ መረጃ በማቀበል የተሳሳተ መረጃን በማስተላለፍ ራሱ ወንጀል ነው። ይሄውን እየነገርኩ እናቴ ምንም ነገር አታደርግብኝ። በቃ እኔ ሁሉንም ነገር መረጃዎች እየነገርኩ ነው። እሷ በቃ የአንድ ወንድሟ ልጅ ስለሆነ ነው ሁላ ነገር የምታደርገው። በጣም ብዙ አቅብጠዋለች በቃ ማለት ትችላለህ። ያንዳንዱ በሚሰራው ነገር አትቆጣም። ከሆን ሀዘኑ ነው እንደሚያደርገው እያለች ነው እስካሁን ድረስ ራሱ ያለ ነው። እና እሷ ትነግርሃለች በቃ እውነቱ ነው እንጂ እሷ ላይ ምንም ነገር አታደርግ። እሱ ደግሞ እስካሁን ድረስ ላደረገው ነገር ቅጡት በቃ እኛም በሰላም ህይወታችንን ነው። እናቴ ምንም አላረገች። በጣም ጥሩ። የት እንዳለ ታውቂያለሽ? እኔ አላውቅም። ሲፈልግ ነው የሚመጣው። ሳይፈልግ ሲቀር ደግሞ ውጭ የሚያድርበትም ጊዜ አለ አላልኩ እና እኮ የት ሊሆን ይችላል? ያው ወይ እናቴ ከደወለችለት ሊመጣ ይችላል። ከአዲስ አበባ ውጭ ምናምን ይወጣል አይታወቅም የሱን ነገር የት እንደሚሆን። ግን እናቴ ከደወለችለት በጣም ነው የሚወዳት፣ እሷም እንደምትወደው። ሰሞኑን መጥቶ ነበር። አዎ ከትላንት ወዲያ አካባቢ መጥቶ ነበር እና ማይሆን አይነት ጸባይ ራሱ ይዞ ነበር የመጣው በዛ ሰዓት ላይ እና እስከ መቼ እያልኳት ነበር ከእናቴ ጋር ራሱ ይዘን ጊዜ ስንከራከር ስንጨቃጨቅ ነበር ያልነው። የዛን ሰሞን ተረጁ እስከ መቼ ነው የምንረዳው? ይኸው አባቱ ካረፈ ቆይቷል። እውነትን አባቱ ነበር ሲያደርግልኝ የነበረው እና እናቴ ራሱ ለሱ እንደዚሁ ለማሆኗን ምንም ነው አሁን እየገባኝ ያለው ጸባዩ ራሱ ምንም አሁን ስለዚህ ክፍለ ሀገር ይሄዳል ብለሽ ታስቢያለሽ ወይስ አወጣጡ ምናምን እንዴት ነው? የሱ ነገር አይታወቅም። በርግጥ ግን የሚሄድ አይመስለኝም። እንግዲህ ውድ ቤተሰቦች እስኪ እናትየውንም ደግሞ አሁን እኔ ማለት እናት ናት፣ ብዙም መጫን አልፈለግኩም ነበረ። ብዙም መጥፎ ባህሪ ለማሳየት አልሞከርኩም። በተቻለኝ አቅም ልረዳትና ሀሳቧን ለመረዳት ነበር ስሞክር የነበርኩትኝ። ልቆጣትም አልፈለግኩም ነበረ። ነገራቶች ግን መስመር እየሳቱ ሲሄዱ ግዴታ እናትም ስለሆነች ምንም ሆነች ወንጀል ላይ የምትሳተፍ ከሆነ ለወንጀል ተባባሪ የምትሆን ከሆነ ደግሞ ቅጣት ማግኘት አለባት ብዬ ነው የማስበው። ስለዚህ እኔ በማወራት ሰዓት ላይ የሰጠችኝ ምላሾች ነበሩ። ትንሽ ስለ ወንድሟ ልጅ ከበር ለማድረግ እየሞከረች ነበረ። በእርግጥ ደግሞ እዚህ ጋር የምታዩት የእሷ ልጅ የሆነችው የተወሰኑ መረጃዎችን ልትሰጠኝ ፈልጋለች ማለት ነው። ያው ይሄንን ነገር በነገራችን ላይ ከነሱ አንደበት እንስማው ከነሱ እንወቀው ብለን ነው እንጂ የነሱን እውነታነት የነሱን ታማኝነት የነሱን ለሕግ ተገዥነትን ለመስማት ለመረዳት ያክል ነው እንጂ በእርግጥ ከሰፈርተኛውም ከአካባቢውም ሰው የሰበሰብነው መረጃዎች ነበሩ። ስለሱ ምን አይነት ባህሪ ይኖራል፣ ምን አይነት ሰው ነው፣ ምን አይነት ጉርብትና ነው ያለው ከሰፈሩ ሰው ጋር የሚለውን ነገር እያጣራን የሰበሰብናቸው መረጃዎች ነበሩ። ያው ከነሱ አንደበት ደግሞ እናመሳክር በሚል ነበረ። ያው እናት ትንሽ ነገሩን ውስብስብ ለማድረግ ሞክራለች። ግን እስኪ ያው ለነገራቶችን ለማረጋጋት ሞክርና እሱ የሚመጣበትን መንገድ እንፈጥራለን ብዬ አስባለሁ። እስኪ ለማንኛውም እባካችሁ ወንድማችን በሰላምና
ምንም ነገር ሳይጎዳ እንዲገኝ መልካም ምኞታችሁን ተመኙልኝ ለማለት እፈልጋለሁ። ሁሌም ደግሞ ጸሎታችሁ አይለይን ለማለት እፈልጋለሁ። እስኪ የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል።